ዛሬ ህዳር 3 2018 ዓመተ ምህረት አዳዲስና አስደሳች የፋኖ ዜናዎች ይዘን መጥተናል። በአዲስ አበባ ወደ ባህር ዳር ይንቀሳቀስ በነበረ ከ30 ባስ በላይ አዲስ ተመራቂ የመከላከያ ሰራዊት በተወሰደ የደፈጣ ጥቃት ሁለት ሙሉ ባስ ሰራዊት ጥቅም ውጪ ሆነዋል። ከዚህ አስደናቂ ኦፕሬሽን በተጨማሪም የፕሬዝዳንት አረጋ ከበደ ጥቃት በተመለከተ ከግንባር የደረሰን የስልክ ጥሪ አለ። እስከ መጨረሻው ደቂቃ ድረስ ከኛ ከ5 ደቂቃ ሚዲያ ጋር አብራችሁን ቆዩ፣ እናስደምጣችኋለን። አንድ የምንጠይቃችሁ ነገር ደግሞ ቪዲዮውን ላይክ በማድረግ ለብዙ ሰው እንዲዳረስ እንድታግዙን እንጠይቃለን። እናመሰግናለን። ሰበር ዜና ጤና ይስጥልን ውድ የ5 ደቂቃ ሚዲያ ተከታታዮች፣ የዕለቱ አዳዲስ የፋኖ ትግሎችና አንኳር ነጥቦች በዚች በ5 ደቂቃ ጊዜ ውስጥ አጠር አድርገን ልናቀርብላችሁ መጥተናል። በቅድሚያ አርዕስተ ዜናዎች እናስደምጣችሁ። የብልጽግና ሚሊሻ እየፈረሰ ፋኖን እየተቀላቀለ ነው። የደረሰን መረጃ አለ፣ ታደምጡታላችሁ። ባለፈው የዜና እወጃችን አረጋ ከበደ ላሊበላ ላይ ጥቃት እንደተፈጸመባቸውና ለጥቂት ከሞት እንዳመለጡ የዘገብን ሲሆን ከዚህ ጋር በተያያዘ ላሊበላ የሚንቀሳቀሱ የፋኖ ኃይሎችን የሰጡት የስልክ ጥሪ አለ፣ እናስደምጣችኋለን። ፋኖ የግዳር ተብሎ በሚጠራ ቦታ ላይ ታላቅ ድል አስመዝግቧል። በዚህም ወደ 20 የሚጠጉ የጠላት ሰራዊት ደምስሰዋል። ዝርዝር አለን፣ ታደምጡታላችሁ። ከአዲስ አበባ ወደ ባህር ዳር ይንቀሳቀስ በነበረ ከ30 ባስ በላይ አዲስ ተመራቂ የመከላከያ ሰራዊት ተወሰደ የደፈጣ ጥቃት ሁለት ሙሉ ባስ ሰራዊት ጥቅም ውጪ ሆነዋል። እንን መረጃ በሶስተኛው ዜናችን እናስደምጣችኋለን። አብራችሁን ቆዩ። የአማራ ህዝባዊ ትግሉን የምትደግፉ ውድ አድማጭ ተመልካቾቻችን ቪዲዮውን ላይክ፣ ቻናሉን ሰብስክራይብ እንዲሁም በኮሜንት ድል ለአማራ ጀግኖች እያላችሁ ለህዝብ ብለው ጫካ ለገቡ አርበኞች እንድታበረታቱ ዘንድ በአክብሮት እንጠይቃለን። እናመሰግናለን። በቀጥታ ወደ መረጃዎች አለፍኩኝ። እስከ መጨረሻው ድረስ ከኛ ጋር ቆዩ። የብልጽግና ሚሊሻ እየፈረሰ ፋኖን እየተቀላቀለ ነው። አፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ያቤ ጉበኛ ብርጌድ ግዙፍና የጠላት ራስ ምታት መሆኑ ይታወቃል። በመሆኑም ከጨፍጫፊው አማራ ጠል ስርዓት በውስጥ ቀኞቻችን እገዛ ጭምር ትልልቅ ጀብዶችን እየተጎናጸፈና በርካታ ከሚሊሻ እስከ መከላከያ አባልና አመራሮች ድረስ ስቦ በመምታትና በማስከዳት አንጋፋ ብርጌድ ሲሆን ስራችን ምስክር እንደሆነ ከምንሰራቸው ስራዎች መረዳት ይቻላል በማለት መልእክታቸው አስተላልፈዋል። ከድር ቤቴ ከተማ ወደ ፋኖ የተቀላቀሉ ሚሊሻዎች ዝርዝር: አንደኛ አስማማው አስረሰ፣ ሁለተኛ እስከዚያው አበበ፣ ሶስተኛ በጓለ አባት፣ አራተኛ አወቀ ፈረደ መሆናቸው ታውቀዋል። አሁን በሁለተኛው ዜናችን የግዳር ተብሎ በሚጠራ ቦታ ላይ ስለተፈጸመው ጀብድ እናስደምጣችኋለን። ከዚህ በመቀጠል በሶስተኛው ዜናችን ሁለት ባስ ሙሉ ሰራዊት የተደመሰሰበትን ታላቅ ድል እናስደምጣችኋለን። አብራችሁን ቆዩ። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር የ14ኛ ክፍለ ጦር አካል የሆኑት የቀስተ ደመና ሻለቃ ፋኖች በጡት ቆራጩ የብልጽግና ሰራዊት ላይ እርምጃ ወስደዋል። የአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ 206ኛ ኮር የ14ኛ ክፍለ ጦር አካል የሆኑት የቀስተ ደመና ሻለቃ ፋኖች የግዳር ተብሎ በሚጠራ ቦታ ላይ ውጊያ በማድረግ በጡት ቆራጩ የብልጽግና ሰራዊት ላይ ድልን ተቀዳጅተዋል። ከቀዳምን ተነስተው ወደ ደብረ ኤልያስ ወረዳ ለመሻገር ያሰበውን ኃይል ለመቀበል ከደብረ ኤልያስ ከተማ ተነስቶ የመጣውን ጠላት ጀግኖቹ የቀስተ ደመና ሻለቃ ፋኖች የግዳር ቀበሌ ላይ በመጠበቅ ጥቃት በመፈጸም 6 የጠላት ኃይል የተደመሰሰ ሲሆን 11 ያህሉ ከባድ ቁስለኛ ሆነዋል። የመጣው ጠላትም ሙትና ቁስለኛው ተሸክሞ ወደ መጣበት ተመልሰዋል። ወደ ሶስተኛው ዜናችን ስናሳልፋችሁ ቲሊሊ ላይ ሁለት ባስ ምልምል ሰራዊት ጭቃ ሆነዋል። በአፋብሃ ምዕራብ አማራ ቀጠና ቴዎድሮስ እዝ ጎጃም አገው ምድር ክፍለ ጦር ቲሊሊ ዘንገና ብርጌድ አማካኝነት ከአዲስ አበባ ወደ ባህር ዳር ይንቀሳቀስ በነበረ ከ30 ባስ በላይ አዲስ ተመራቂ የመከላከያ ሰራዊት ላይ በተወሰደ የደፈጣ ጥቃት ሁለት ሙሉ ባስ ሰራዊት
ከጥቅም ውጪ ሆነዋል። ትናንት ከቀኑ 9 ሰዓት ላይ ከቲሊሊ ከተማ አቅራቢያ በቲሊሊ ዘንገና ብርጌድ ነበልባሎቹ በተደረገው ተኩስ በወራሪው ሰራዊት ላይ ከፍተኛ የሆነ ሰብአዊና ቁሳዊ ኪሳራ ደርሶበታል። በተወሰደው እርምጃ ሁለቱ ባስ ሙሉ በሙሉ ከጥቅም ውጪ ሲሆኑ ከውስጥ የነበሩ ሙሉ የመከላከያ ሰራዊቶችም እስከ ወዲያኛው ተወግደዋል። ጡት ቁረጡ አማራ ነጥፉ ተብሎ በግዳጅ ታፍሶ ሰልጥኖ የሚላከው ኃይል ካሰበበት ሳይደርስ በነበልባሎቹ አንገቱ እየተቀላ የአማራ ቀለብ እየሆነ ይገኛል። ባለፈው የዜና እወጃችን አረጋ ከበደ ላሊበላ ላይ ጥቃት እንደተፈጸመባቸውና ለጥቂት ከሞት እንዳመለጡ የዘገብን ሲሆን ከዚህ ጋር በተያያዘ ላሊበላ የሚንቀሳቀሱ የፋኖ ኃይሎችን የሰጡት የስልክ ጥሪ ያለ አድምጠነው እንመለስ። እሺ ያው መረጃው የነበረው በርግጥ ትናንት አረጋ ከበደ ላይ ትልልቁ ታላላቅ አመራሮች ወደዚህ አካባቢ መጥተው ነበር። ያው ፍላይታቸው የነበረው 2 ሰዓት ሸርፕ ነው እዚህ ሽምሻ ላሊበላ ኤርፖርት የሚወርዱት እና እኛ መረጃው ደርሶን ሰራዊት አስጠግተን ነበር። ያው ፕሌን ላይ ያሉ የተለያዩ ሙከራዎች ነበሩ። ምክንያቱም በፕሌኑ ሌላ ንጹሃን ህዝብ ስለሌለ የነበሩት እነሱ ብቻ ስለነበሩ እና እንዲወረደም ያው ተሯሩጦ መከላከያ ምናምን ታጅቦ ለመግባት ሲሞክር ያው ትንሽ ኤርፖርቱና ላሊበላ ከተማው ይራራቃል። ያው ትንሽ ታውቃለህ 5-6 ኪሎ ሜትር አካባቢ ነው እና በዛ መካከል ከኤርፖርት ወርዶ ወደ ላሊበላ ከተማው ሊገባ ሲል ያው መንገድ ላይ ጠንካራ ውጊያ ተደርጎ መኪናዎች ምናምን መቅረት ችለዋል። እነሱ መኪናዎች የተመቱ የቆሙ ምናምን አሉ። ከነዛዎች ግን ያው እየተገጫጩ ምንም ብሎ እሱ አምልጦ ወደ ላሊበላ ከተማ ገብቷል። ከዛ በኋላ ምንድነው የነበረው ለ2 ሰዓት ብቻ ነው ላሊበላ የነበረው ፕሮግራም። ላሊበላ የመጀመሪያው መዘናሎጅ የሚባል ሆቴል አለ። ከዛ አርፎ 30 ደቂቃ አካባቢ እንዲያረፈ ከዛ በኋላ ወደ ማር ሙዚየሙ ሄዶ ህዝብ ሰብስቦ ለ1 ሰዓት አካባቢ ቆይቶ ከዛ ተመልሶ በ2 ሰዓት ነው የነበረው ቆይታ። ከዛ 4 ሰዓት ከ30 አካባቢ ነው በረራው የነበረው። ከዛ በኋላ ግን በነበረው ነገር ያው ሙሉ ለሙሉ መኪናዎች ምንም ሲመታቱ መደናገጥና አንድ ሰው እዛ ልክ ስለነበረ ፍላይቱም ተራዝሞ 9 ሰዓት አካባቢ ነው ፍላይቱ ተመልሶ ሄደው ማለት ነው። ያው ብቻ ግን በቅርብ ርቀት የነበሩባቸው መኪናዎች ምናምን ተመተዋል። እሱ ያው እንግዲህ ያመለጠበት ሁኔታ ትንሽ አጣብቂ በሆነ ሁኔታ ነው ያመለጠው። በጥቅሉ ማወቅ የተቻለው ነገር ምንድነው እንግዲህ አንድ የሀገሪቱ የክልል መሪ በዚህ ልክ በዲሽቃ በብሬን ተሳተ ማለት ያው ፋኖ ያለበት ደረጃ በዛ ልክ ግንዛቤ ውስጥ ማስገባት ነው ማለት ነው። ስለዚህ እዚህ ቀጣና ላይ ማንኛውም ሰው መጥቶ እኛ ቀጣና ላይ ላሊበላ የሚሆን ምንም በሰዓቱ ውጊያ ያለበትና ሰፊ ቀጣና ይዘን ከነሱ ጋር እኩል ተመጣጣኝ የሆነ መልስ የተመላለሰን ስለሆነ የምንሄደው እንደሸማቂ ሳይሆን አሁን ላይ እኛም በተመሳሳይ መካናይዝድ ውጊያ ሲያመጣ መካናይዝድ ውጊያ ተመጣጣኝ የሆነ ኮር ሲያመጣ ኮር ክፍለ ጦር ሲያመጣ ክፍለ ጦር እያደረግን ነው የምንመክተውና በተለይ ያው ይታወቃል እንደ ላስታሳምነው ኮር በዛ ልክ ግንዛቤ ውስጥ መግባት ያለበት ማንኛውም ሰው ቢሆን በዚህ ሰዓት ያው በእኛ አቅም በታች ሆነና በዛ ልክ ተጉሉም ያለበት ደረጃ በዚህ ልክ ነው። መቼም አንድ ክልሉ ፕሬዝዳንት በዚህ ልክ ሆነ ማለት ሁሉም ነገር ግልጽ ነው ብየነው ላንተና የነበረው ነገር ይሄ ነው። ከረጁ ባጭሩ ከጥቃቱ መሃል እሱ ከማምለጡ ውጪ ወደ 10 የሚጠጉ ሪፐብሊካን ጋርዶች እንደተገደሉም ያው ተዘግቧል። ምን ያህል ያው የተቆጠረ ያው መቼም አሁን ቆጥረን እንትን ያልነው የለም ግን በሰፍ ሁኔታ መኪኖችም የቆሙ እንዳሉ ነግሬያለሁ። መቼም እነዛ መኪናዎች ሲቆሙ የተመቱ ጋርዶችም ምኖችም ይኖራሉ አብሮ የነበሩ አጃቢዎችም በጥቅሉ ዙሪያ ጥበቃ የነበረም ሰው በዛ ልክ የተመታለ። በቁጥር ግን ሲሆን ከዛ በላይ ይሆናል ያለበለዛ በዛ ልክ ግን ይሆናሉ። እሳቸው ብቻ አረጋ ከበደ ብቻ ናቸው የመጡት ወይንስ ሌሎችም ተጨማሪ አመራሮች መጥተው ነበር? ያው አንዳንድ እንደዚሁ በስም በደንብ ግልጽ ያልሆኑልን አመራሮች አሉ። በይበልጥ ግን ትልቅ አመራር ያለው እሱ ራሱ አረጋ ከበደ ብቻ ነው። ስለዚህ ሌላ ተጨማሪ ጥቃት ከዛ በኋላ ከዚህ ከሽምሻ ወጥቶ ወደ ላሊበላ ካመለጠበት ጥቃት ውጪ ሲመለሱ የደረሰባቸው ሌሎች ነገሮች አሉ ወይንስ ከዛ በኋላ ቀጥታ ወደ ባህር ዳር ነው ያመለጠው?
ያው ከዛ በኋላም ቀጣናዎች ምናልባት የእንትኑ አበራረሩ ለምሳሌ ምን መሰለህ የተፈጠረው ከዛ በኋላ ሲመጣና ሁሌ በሚበርበት የበረራ እንትን አቅጣጫ አይደለም የበረረው ማለት ነው በቀጥታ እንደዚህ ተንደርድሮ ምናምን የሚበርበት በረራ መልሰ እንደፈታ ሲያዝንበት ቀጣና በዛ ልክ ሳይሆን ቀጥታ ወደ ላይ የበረራ እንትን ያረጋው ከታች ወደ ላይ ዝም ብሎ እንትን በሮ ከዛ በኋላ ነው በረራውን የማስቀየስና አቅጣጫ ቀይሮ የመብረር አይነት ሁኔታ ነበረ ነው ያው እውነት ለመናገር በክልል ፕሬዝዳንት ደረጃ እንደዚህ አይነት ጥቃቶች መፈጸማቸው ክልሉም ሆነ የፌደራል መንግስቱ እንደሚለው ፋኖን አጥፍተናል መለቃቀም ነው ይቀረን የሚሉ ዛቻዎች ውሃ እንደማያነሱ የሚያሳይና የፋኖ ደረጃ ከክልሉ መንግስት አቀም በላይ ከፌደራል መንግስቱም የሚገዳደር መሆኑን የሚያሳይ ነው ያው ካለህበት ሁኔታ አንፃር ረጅም ቃለ መጠይቅ ማድረግ ባንችልም ያው ለሰጠህን ነገር እጅግ አድርጌ አመሰግናለሁ በክልል ላይ ያለው ፋኖ አዳክመናል ምናምን የሚለው የዝም ብሎ ያሰት ማስተባበያ ህዝቡ በዛልክ እንዲወስድ እናንተ መስራት ይኖርባቸዋል ዘውብላምባ ክፍለ ጦር 6ኛ ሻለቃ የፋሽቶ አገዛዝ ብልጽግና ሰራዊት ላይ ከባድ የደፈጣ ጥቃት በመፈጸም ድል ተጎናጽፈዋል ምስራቅ አማራ ኮር 2 ዘውብላምባ ክፍለ ጦር 6ኛ ሻለቃ ከመርጦ ወደ ወልዲያ ከተማ ይጓዝ የነበረ የአገዛዝ ሰራዊት ላይ ደፈጣ በመያዝ በፈጸሙት ጥቃት ኦራል ላይ የነበረውን ሙሉ ለሙሉ ሙትና ቁስለኛ በማድረግ እንዲሁም በእግር ይጓዝ የነበረውን ከሙትና ቁስለኛ የተረፈውን ብትንቱኑን በማውጣት ከባድ ሰብአዊ ኪሳራ በማድረስ ታላቅ ጀብድ ፈጽመዋል በቀጣዩም የፋሽስቱ ብልጽግና አገዛዝ ሰራዊት ላይ የሚወስደው እርምጃ በደፈጣ ጥቃት እረፍትን በመንሳትና በማዋከብ እንዲማረር በማድረግ ሲያመች በመደበኛ ውጊያ በመደምሰስና በመማረክ ብሎም በማስኮብለል አገዛዙን የማፈራረስ ስራ ተጠናክሮ ይቀጥላል መዳረሻው ድልና ነጻነት የሆነው የአማራ ህዝብ የህልውና ተጋድሎ ተጠናክሮ ይቀጥላል አድማጭ ተመልካቾቻችን ለሰዓቱ የነበሩን የ5 ደቂቃ ዜናዎች እነዚህን ይመስላሉ በቀጣይ የምንሰራቸው ዜናዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ እንዲሁም የደወል ምልክቱን በማብራት ቤተሰብ እንዲሆኑ እንጠይቃለን እናመሰግናለን